ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ማይክሮ ኢኮኖሚክስ ፎር ማኔጅመንት በቻፕተር 3 ቲዮሪ ኦፍ ኮስት ላይ ቱቶሪያል ይዤላችሁ መጥቻለሁ። ከዚህ በፊት የሰራሁት በቻፕተር 1 ቲዮሪ ኦፍ ኮንሱመር ቢሄቪየር፣ በቻፕተር 2 ደግሞ ፕሮዳክሽን ላይ የሰራኋቸው ቱቶሪያሎች አሉ። እነሱ ካላያችኋቸው ገብታችሁ ማየት ትችላላችሁ። ለዛሬ በቻፕተር 3 እንወያያለን ማለት ነው። ስለዚህ ቪዲዮውን ከመጀመራችሁ በፊት እንደተለመደው ቪፒኤን ብታበሩልኝ ደስ ይለኛል። ቪፒኤን እያበራችሁ ቪዲዮችንም ስለምታዩልኝ ከልብ ከልብ አመሰግናለሁ። ወደ ቪዲዮ ስለዚህ ቤዚክ ኮንሴፕቶችን ከማየት እንጀምራለን። ኮስት ኦፍ ፕሮዳክሽን፣ ምክንያቱም ቻፕተር 2 ላይ ፕሮዳክሽን አይተናል። ፕሮዲውስ ስናደርግ ደግሞ ኮስት አለ። እነሱን ኮንሴፕት ነው የምንወያየው ማለት ነው። ስለዚህ ኮስት ኢዝ ዘ ሞኔታሪ ቫሊዩ ኦፍ ኢንፑት ዩዝድ ኢን ዘ ፕሮዳክሽን ኦፍ አን አይተም። ስለዚህ ኮስት ማለት አንድን አይተም ፕሮዲውስ ስናደርግ የምናወጣው የገንዘብ ወጪ ነው። ሞኔታሪ ቫሊዩን ኮስት እንለዋለን። ስለዚህ ሁለት አይነት ኮስቶች አሉ፣ ሶሻል እና ፕራይቬት ኮስት ብለን እንከፍላቸዋለን። ሶሻል ኮስት ማለት ኢትስ ዘ ኮስት ኦፍ ፕሮዲውሲንግ አን አይተም ቱ ዘ ሶሳይቲ ነው። ስለዚህ ሶሻል ኮስት ማለት አንድ ፕሮዳክት ስናመርት በማህበረሰቡ ላይ የሚደርሱ የተለያዩ ነገሮችን ነው የሶሻል ኮስት የምንላቸው። ለፕሮዳክትን ለማህበረሰቡ በማምረታችን ምክንያት ነው። ስለዚህ ኢትስ ሪላቲቭ ቱ ስካርሲቲ ኦፍ ሪሶርስ ኤንድ ሰም ፕሮዳክሽን ፕሮሰስ ሪሌትድ ቱ ዳንጀረስ ኬሚካል በአዲስ ሜል ሊሆን ይችላል። ለምሳሌ ስኬርስ ሪሶርስ የተለያዩ ፕሮዳክቶችን በማምረታችን መሰረት ስኬርስ ሪሶርስ የሪሶርስ እጥረት ልንፈጥር እንችላለን። የተለያዩ ዳንጀረስ የሆኑ ኬሚካሎችን አየር የሚበክሉ በአዲስ ሜሎችን ከኛ ፕሮዳክት ፕሮሰስ ወይም ከፋብሪካችን የሚወጡት ምንድነው ማህበረሰቡን ሊበክሉ ይችላሉ። ስለዚህ አንድን ፕሮዳክት በማምረታችን ምክንያት በማህበረሰቡ ላይ የምናመጣቸው ኮስቶች እነዚህ ይባላሉ። ምክንያቱም አንድ ብዙ ጊዜ ፋብሪካዎች ላይ ካያችኋቸው የሚለቋቸው የተለያዩ ኬሚካሎች እና እነዚህ ባድ ስሜሎች ለሰዎች ጥሩ ስላልሆኑ እነዛ ሶሻል ኮስት ይባላሉ ማለት ነው። ፕራይቬት ኮስት ከሆነ ደግሞ ኮስት ኦፍ ፕሮዲውሲንግ አን አይተም ቱ ዘ ፕሮዲውሰር፣ አንድ አምራች በማምረቱ ምክንያት የሚያወጣቸው ወጪዎች ፕራይቬት ኮስት ይባላሉ። ስለዚህ ፕራይቬት ኮስትን በኢኮኖሚክ ኮስት ወይም በአካውንቲንግ ኮስት ሜዥር እናደርጋቸዋለን። ኢኮኖሚክ ኮስት የምንላቸው ኢምፕሊሲት እና ኤክስፕሊሲት ኮስቶችን ያካትታል። ኢምፕሊሲት ኮስት ማለት ዘ አክቹዋል ኦር አውት ኦፍ ፖኬት ኤክስፔንዲቸር ኦፍ ኢንፑት ነው። ስለዚህ ኢንፑቶችን ለማግኘት ስለ አንድ ፕሮዲውሰር ከኪሱ የሚያወጣቸው ወጪዎች ወይም እነዛን ኢንፑቶች ለመግዛት የሚያወጣው ወጪ ምን ይባላል? ኢምፕሊሲት ኮስት ይባላል ማለት ነው። አይ ሚን ኤክስፕሊሲት ኮስት። ኢምፕሊሲት ኮስት ከሆነ ደግሞ ኤስቲሜትድ ኮስት ኦፍ ናን ፐርቼስድ ኢንፑት ነው። ናን ፐርቼስድ የሆኑ ኢንፑቶች ለምሳሌ አንድ ድርጅት የሚመራ ሰው ምንድነው ድርጅቱን ምንድነው በራሱ ድርጅቱ የራሱ ከሆነ የኪራይ የማይከፍል ከሆነ ይሄ ምንድነው ናን ፐርቼስድ ኢንፑት ነው። ያንን ፕሮዳክት ለማምረት ምንድነው የኪራይ ዋጋ አይከፍልም። ይሄ ደግሞ የሚያሳየው ናን ፐርቼስድ የሆነ ኢንፑት ነው የራሱ በመሆኑ ያን ግን ምንድነው አይከፍልበትም። ያንን ነው የሚያሳየው ኢምፕሊሲት ኮስት። ወይም የተለያዩ ማሽነሪዎች መጀመሪያ ሰውየው ካለው እነዛ ማሽነሪዎች ቢጠቀም እነዛ ማሽነሪዎች በመጠቀሙ ምክንያት ወጪ አያወጣም፣ ምክንያቱም የራሱ ናቸው። ግን ዲፕሪሼት ያደርጋል ያ ማሽን በየአመቱ ቫልዩ እየቀነሰ ይመጣል። ያንን ኢምፕሊሲት ኮስት እንለዋለን ማለት ነው። ኤስቲሜትድ ኮስታቸው ማለት ነው። ሌላኛው አካውንቲንግ ኮስት ነው። አካውንቲንግ ኮስት ኢንክሉድ ኤክስፕሊሲት ወይም አውት ኦፍ ፖኬት ኮስት ነው። ስለዚህ ኢኮኖሚክ ኮስት ሁለቱን ያካትታል። አካውንቲንግ ኮስት ከሆነ ደግሞ ኤክስፕሊሲት እነዚህ አውት ኦፍ ፖኬት የሆኑ ኮስቶችን ብቻ ነው የሚያካትተው ማለት ነው። ስለዚህ ኢኮኖሚክ ኮስት ሞር ብራውድ ነው ከአካውንቲንግ ኮስት ማለት ነው። ስለዚህ ሁለት አይነት ኮስቶች አሉ ባጭሩ፣ ሶሻል እና ፕራይቬት ኮስት ብለን እንከፍላቸዋለን። ሶሻል ከሆነ ኮስት ኦፍ ፕሮዲውሲንግ አይተም ቱ ሶሳይቲ ነው። ፕራይቬት ከሆነ ደግሞ ኮስት ኦፍ ፕሮዲውሲንግ አይተም ቱ ዘ ፕሮዲውሰር ነው። ፕራይቬት ኮስትን ኢኮኖሚክ ኮስትን አካውንቲንግ ኮስት ብለን እንከፍላቸዋለን ማለት ነው። ስለዚህ ኮስት ፋንክሽንን ስናየው አር ድራይቭድ ፍሮም ዘ ፕሮዳክሽን ፈንክሽን ነው። ኮስት ፈንክሽን ድራይቭድ የሆነው ኤንድ ኢት ዲስክራይብ ዘ አቬይላቢሊቲ ኦፍ ኤፊሽንት ሜቶድ ኦፍ ፕሮዳክሽን አት ኤኒ ዋን ታይም ነው። ስለዚህ ኤፊሽንት የሆነ ሜቶድ ኦፍ ፕሮዳክሽንን ዲስክራይብ ለማድረግ ነው ኮስት ፈንክሽን የሚጠቅመን። ኤንድ ኢት ዲፔንድ ኦን ዘ ሌቭል ኦፍ አውትፑት ፕሮዲውስድ ወይም ኤክስ ቴክኖሎጂ ኦፍ ፕሮዳክት ኤንድ ፕራይስ ኦፍ ፋክተር ነው። ስለዚህ ኮስት ምንድነው ሶስት ነገሮች ላይ ዲፔንድ የሚሆነው፣ አንደኛው አውትፑት የምናመርተው አውትፑት ላይ፣ ሁለተኛ ቴክኖሎጂ፣ ሶስተኛ ፕራይስ ኦፍ ፋክተር ወይም ለኢንፑቶች በምናወጣው ወጪ ላይ ነው ምናችን ኮስታችን ዲፔንድ የሚሆነው ማለት ነው። ኮስትን ሾርት ረን እና ሎንግ ረን ብለን እንከፍለዋለን እንደ ፕሮዳክሽን። ሾርት ረን ኮስት ምንድነው? አር ኮስትስ ኦቨር ኤ ፔሪድ ዱሪንግ ዊች ሰም ፋክተር ኦፍ ፕሮዳክት ኢዝ ፊክስድ ነው። ስለዚህ ሾርት ረን ላይ ምንድነው ሾርት ረን ኮስቶች ላይ ፋክተር ኦፍ ፕሮዳክሽን ፊክስድ ይኖረናል ቢያንስ አንድ እንኳን ማለት ነው። ስለዚህ እሱን ምንድነው ሾርት ረን ኮስት እንለዋለን። ሎንግ ረን ኮስት ላይ ደግሞ አር ዘ ኮስት ኦቨር ኤ ፔሪድ ኦፍ ኢነፍ ቱ ፐርሚት ዘ ቼንጅ ኦፍ ኦል ፋክተር ፕሮዳክሽን ነው። ስለዚህ የኮስት ነው የሚያሳየን። ይሄ ደግሞ የሁሉም ፋክተር ኦፍ ፕሮዳክሽን በሎንግ ረን ስለሆነ ቼንጅ የሚያደርጉበትን ሂደት ላይ የምናወጣውን የተለያዩ አይነት ኮስቶች ቫሪ የሆኑ ኮስቶች እናወጣለን። እነሱን ሎንግ ረን ኮስት እንላቸዋለን። ሁለቱንም እናያለን ማለት ነው።
እሺ ሾርት ራን ኮስት ፈንክሽንን ስንጀምር ሾርት ራን ኮስት ፈንክሽን ምንድነው የሚያሳየው? ቶታል ፊክስድ ኮስት እና ቫሪያብል ኮስትን ነው። ፊክስድ ኮስቶች ውስጥ ምን ምን ያካትታል? ቶታል ኮስታችን በሾርት ራን ሳላሪ ኦፍ አድሚኒስትሬቲቭ ስታፍ ለሰራተኞች የምንከፍለው፣ ዲፕሪሺዬሽን ዌር ኤንድ ቲር ኦፍ ማሽነሪዎች ቫሉያቸው እየቀነሰ ይመጣል በተጠቀምንባቸው ቁጥር፣ እሱም ፊክስድ ኮስት ነው። ሌላኛው ኤክስፔንስ ፎር ቢልዲንግ ዲፕሪሺዬሽን ኤንድ ሪፔር፣ የተለያዩ ህንፃዎች ጥገና የምናወጣው አለ። እሱም ኤክስፔንስ ፊክስድ ነው፣ ምክንያቱም ቶሎ ቶሎ ላይጠገኑ ስለሚችሉ። ኤክስፔንስ ፎር ላንድ ሜንቴናንስ ኤንድ ዲፕሪሺዬሽን እና ለመሬትም ሜንቴናንስ እና ዲፕሪሺዬሽን የምናወጣው ምን ይባላል? ፊክስድ ኮስት ነው። ቫሪያብል ኮስት ላይ ስንመጣ ሮ ማቴሪያል ኮስት፣ ጥሬ እቃዎች ቶሎ ቶሎ የሚለዋወጡ ስለሆኑ ቫሪያብል የተለያየ አይነት ወጪ እናወጣለን። ኮስት ኦፍ ዳይሬክት ሌበር፣ ለሌበር የምናወጣው ፊክስድ ኮስት አይደለም ቫሪያብል ኮስት ነው። ኤንድ ረኒንግ ኤክስፔንስ ኦፍ ፊክስድ ካፒታል ሰች አስ ፊውል፣ ኦርዲናሪ ሪፔር ኦር ሩቲን ሜንቴናንስ። ለምሳሌ እነዚህ ፊክስድ የሆኑ ካፒታሎችን ማሽነሪዎችን ለማንቀሳቀስ የምንጠቀማቸው የተለያዩ እንትሎች ሊኖሩ ይችላሉ። ረኒንግ ኤክስፔንሶች ለምሳሌ ፊውል ምንድነው? ነዳጅ የምንለው ማሽነሪዎችን ለማንቀሳቀስ ያስፈልገናል። ለእነሱ የምናወጣው ወጪ ምንድነው? ቫሪ ያደርጋል ማለት ነው። ስለዚህ እነዚህ ኮስት ፈንክሽኖች ይካተታሉ ማለት ነው። በምን ውስጥ? በቶታል ኮስት ውስጥ። ስለዚህ ፊክስዱን ቫሪያብሉን ኮስት አጠቃላይ የያዘው ቶታል ኮስት ይባላል ማለት ነው በሾርት ተርም ጊዜ። ስለዚህ ቶታል ፊክስድ ኮስት ግራፊካል ዲኖትድ ባይ ስትሬት ላይን ነው። ፊክስድ ኮስት ከሆነ ስትሬት ላይን ነው ከአውትፑት አክሲሱ ጋር የሚያሳየው ኮንስታንት መሆኑን ለማሳየት ነው። ቶታል ቫሪያብል ኮስት ደግሞ ኢንቨርስ ኤስ ሼፕ ነው ያለው። ይሄ ደግሞ ዘ ሎው ኦፍ ቫሪያብል ፕሮፖርሽን ምክንያት ነው። ዘ ሎው ኦፍ ቫሪያብል ፕሮፖርሽን ማለት ሞር ኦፍ ኢንፑት በተጠቀመን ቁጥር አውትፑታችን እየቀነሰ መምጣት ነው የሚያሳይ ነው። በዛ ምክንያት ኤስ ሼፕ ነው ያለው ማለት ነው። መጀመሪያ ላይ ይቀንስና ይጨምርና ከዛ ደግሞ እንደመቀንስ ያሳያል ማለት ነው። ስለዚህ አኮርዲንግ ቱ ዚስ ሎ ኢኒሻል ስቴጅ ኦፍ ፕሮዳክሽን ዊዝ ጊቨን ፕላን አስ ሞር ቫሉable ፋክተር ኢዝ ኢምፕሎይድ ኢትስ ፕሮዳክቲቪቲ ኢንክሪዝ ኤንድ አቨሬጅ ቫሪያብል ኮስት ነው። ስለዚህ ኢኒሻል ስቴጁ ላይ ምንድን ነው የሚያሳየን? ይሄ ኤስ ሼፕ መሆኑ ወይም ቫሪያብል ፕሮፖርሽናችን ኢኒሻል ስቴጁ ላይ ፕሮዳክሽናችን እንደሚጨምር እና አቨሬጅ ቫሪያብል ኮስታችን ደግሞ እንደሚቀንስ ያሳየናል። ምክንያቱም ኢኒሻል ስቴጁ ላይ ምንድን ነው እየጨመረ መምጣቱ ቫሪያብል ኮስቱ አሪፍ ነው፣ ግን ከሆነ ፖይንት ወዲያ ነው ያ ቫሪያብል ኮስት መጨመሩ በፕሮዳክሽን ላይ ኔጌቲቭ ኢፌክት ይዞ የሚመጣው ማለት ነው። እዛ ፖይንት ድረስ ግን አሪፍ ኢፌክት አለው። ስለዚህ ኢንቨርስ ኤስ ሼፕ መሆኑ የሎው ኦፍ ቫሪያብል ፕሮፖርሽን ውጤት ነው ማለት ነው። ስለዚህ ግራፊካል ስናየው ይኸውና ፊክስድ ኮስት ሆሪዞንታል ነው፣ ቶታል ቫሪያብል ኮስትም ቶታል ኮስትም ኢንቨርትድ ኤስ ሼፕ ናቸው ማለት ነው። ስለዚህ የሚያሳየው ደግሞ የሆነ ሌቭል ድረስ የምንጠቀመው ቫሪያብል ምንድን ነው ሲዩቴብል ነው። ኢኒሻል ስቴጁ ላይ ፕሮዳክሽን ይጨምራል፣ አቬሬጅ ኮስት መቀነሱን ያሳየናል። ግን ከሆነ ስቴጅ በኋላ ደግሞ ምንድን ነው ሞር ቫሪያብል ኢንፑት መጠቀማችን ፕሮዳክሽንን እየጎዳው ስለሚመጣ ሎው ቫሪያብል ፕሮፖርሽን ምንድን ነው ይሄን ነው የሚያስገነዝበን ማለት ነው። በዚህ ወይ ግራፋቸው ድራይቭ ተደርጓል ማለት ነው። ሌላኛው ሾርት ረን አቬሬጅ እና ማርጂናል ኮስቶችን ለማየት እንሞክር። ሾርት ረን አቬሬጅ ፊክስድ ኮስት ማለት ቶታል ፊክስድ ኮስትን ለኳንቲቲ ስታካፈሉት ነው። ይሄኛው አቬሬጅ ፊክስድ ኮስት የምንለው ማለት ነው። ቶታል ኮስትን ፊክስድ ኮስትን ለኳንቲቲ ስናካፍለው ነው። አቬሬጅ ቫሪያብል ኮስት ከሆነ ደግሞ ቶታል ቫሪያብል ኮስትን ለኳንቲቲ ስናካፍለው ነው። እዚህ ጋር ያለው ግራፍ ማለት ነው። ሌላኛው አቬሬጅ ኮስት ከሆነ ደግሞ ቶታል ፊክስድ ኮስት ኦቨር ኪው ፕላስ ቶታል ቫሪያብል ኮስት ኦቨር ኪው ወይም ይሄ ማለት ስለሆነ አቬሬጅ ፊክስድ ኮስት ሲደመር አቬሬጅ ቫሪያብል ኮስት አድርገን መግለጽ እንችላለን ማለት ነው። አቬሬጅ ኮስት ይሄ ነው። ማርጂናል ኮስት ከሆነ ደግሞ ደሪቬት ማድረግ ነው ቶታል ኮስት ኢን ተርምስ ኦፍ ኳንቲቲ። ስለዚህ ደሪቬት ስታደርጉት ምንድነው ቶታል ኮስት ማለት ደግሞ ቶታል ፊክስድ ኮስት ፕላስ ቶታል ቫሪያብል ኮስት ስለሆነ ይሄ ዜሮ የሆነ ፊክስድ ስለሆነ ፊክስድ ዜሮ ነው የሚሆነው ኮንስታንት ነምበር ስለሆነ ማለት ነው። ደሪቬሽን ኦፍ ቶታል ቫሪያብል ኮስት ኢን ተርምስ ኦፍ ኪው ይሆናል ማለት ነው። ምን ማርጂናል ኮስት ማለት ነው። ስለዚህ እዚህ ጋር ያለው ሪሌሽንሽፕ ማግኘት እንችላለን ማለት ነው። እዚህ ጋር ማርጂናል ኮስት ምንድነው አቬሬጅ ኮስት እና አቬሬጅ ቫሪያብል ኮስትን ሚኒመም ፖይንታቸው ላይ ከት ያደርጋቸዋል ማለት ነው። እና አቬሬጅ ቫሪያብል ኮስት ኢንታየርሊ ምንድነው ዲክላይን እያደረገ ነው የሚሄደው፣ ምክንያቱም ፊክስድ ኮስታችን ቋሚ ስለሆነ ኳንቲቲያችን በጨመረ ቁጥር አቬሬጅ ቫሪያብል ኮስቱ እየቀነሰ መሄዱን ስለሚያሳየን ማለት ነው። እነዚህም ነው እዚህ ጋር ከዚህ ግራፍ የምንረዳው ማለት ነው። አቬሬጅ ቫሪያብል ኮስት፣ አቬሬጅ ቶታል ኮስት፣ ማርጂናል ኮስት አር ኦል ዩ ሼፕድ ዱቱ ዘ ሎው ኦፍ ቫሪያብል ፕሮፖርሽን እንዳልነው ዩ ሼፕ መሆናቸው ምክንያት ምንድነው ዘ ሎው ኦፍ ቫሪያብል ፕሮፖርሽን ማለትም ኢኒሻል ስቴጅ ላይ ቫሪያብል ብዙ ኢንፑት መጠቀማችን ምንድነው ሞር አውትፑት እንድናገኝ ያስችለናል በሊስት ኮስት። ግን ቫሪያብል ኢንፑታችን በጨመረ ቁጥር ምን እየተፈጠረ ይመጣል? ኦቨር ዩቲላይዝድ እየሆነ ይመጣል ፊክስድ ኮስታችን ፊክስድ ኢንፑታችን ማለት ነው። በዛ ምክንያት
ዝቅተኛ የሆነ ፕሮዳክሽን ይኖረናል። ስለዚህ ያ ደግሞ በዩ ሼፕ ይታያል ማለት ነው። ዩ ሼፕድ ማሳየት እንችላለን ማለት ነው። ስለዚህ ኢኒሻል ስቴፓቸው ላይ ምንድነው ዲክላይን ማድረጋቸው በምክንያት ነው፣ በሎ ቫሪያብል ኢንፑት ነው። ከዛ ደግሞ እንደገና ኮስት መጨመሩ ያው በሎ ቫሪያብል ኢንፑት ይሆናል ማለት ነው። ስለዚህ the shop of both average variable cost reflects the low variable proportion of the law of eventual decreasing return to scale return to variable factor of production። ስለዚህ እንዳልነው ምንድነው አቨሬጅ ቫሪያብል ኮስትም ማርጂናል ኮስትም አቨሬጅ ቶታል ኮስትም የመቀነሱ ምክንያት ምንድነው ሎ ቫሪያብል ፕሮፖርሽን ወይም ዲክሪዚንግ ሪተርን ቱ ፋክተር ኦፍ ፕሮዳክሽን እንለዋለን ማለት ነው። ስለዚህ the simplest total cost function which could incorporate the low variable proportion is the cubic polynomial ኦፍ the following function። ስለዚህ ቶታል ኮስት ምንድነው በዚህ ማሳየት እንችላለን። ፖሎሚኒያን ፈንክሽን ከዚህ በመነሳት ሌሎችን ድራይቭ እናደርጋለን ማለት ነው። ስለዚህ ቶታል ፊክስድ ኮስት ማለት ይሄ ፊክስድ የሆነው ነው፣ የማይቀየረው ነው። እሱን ቢኖት እንለዋለን። ስለዚህ አቨሬጅ ፊክስድ ኮስት ማለት ቶታል ፊክስድ ኮስት ኦቨር ኪው ስለሆነ ቢኖት ኦቨር ኪው እናደርጋለን። ቶታል ቫሪያብል ኮስት ከሆነ ደግሞ ከየትኛው ውጭ ያለው ነው? ከፊክስድ ኮስት ውጭ ያለው ይሄኛው ማለት ነው። ቢ1 ኪው ማይነስ ቢ2 ኪው ስኩዌር ፕላስ ቢ3 ኪዩብ ይሆናል ማለት ነው። አቨሬጅ ቫሪያብል ኮስት ከሆነ ደግሞ ምንድነው? ቶታል ቫሪያብል ኮስት ኦቨር ኪው ነው። ስለዚህ ይህን ቶታል ቫሪያብል ኮስቱን ለኪው ማካፈል ነው። ስለዚህ ቢ1 ኪው ኦቨር ኪው ምን ይመጣል? ቢ1 ይመጣል። ቢ2 ኪው ስኩዌር ኦቨር ኪው ቢ2 ኪው ይመጣል። ቢ3 ኪው ኦቨር ኪው ምን ይመጣል? ቢ3 ኪው ስኩዌር ይመጣል ማለት ነው። በዚህ ወይ አቨሬጅ ቫሪያብል ኮስታችንን ድራይቭ እናደርጋለን። ሶስተኛው አቨሬጅ ቶታል ኮስት ነው። አቨሬጅ ቶታል ኮስት ማለት አቨሬጅ ፊክስድ ኮስት እና አቨሬጅ ቫሪያብል ኮስት መደመር እንደሆነ አይተናል። ስለዚህ አቨሬጅ ፊክስድ ኮስት ይኸው አለ፣ አቨሬጅ ቫሪያብል ኮስት ይኸው አለ። ሁለቱን አንድ ላይ መርጅ ስናደርጋቸው ይህንን እናገኛለን ማለት ነው። ስለዚህ በዚህ ወይ ይገለጻል ማለት ነው። ስለዚህ ሪሌሽንሽፕ ቢትዊን አቨሬጅ ቫሪያብል ኮስት፣ አቨሬጅ ቶታል ኮስት እና ማርጂናል ኮስት ነው የሚለው። ስለዚህ ማርጂናል ኮስት ከአቨሬጅ ኮስት ሲያንስ የአቨሬጅ ኮስት ስሎፑ ኔጌቲቭ ይሆናል ይለናል። ማርጂናል ኮስት ከአቨሬጅ ኮስት ሲበልጥ አቨሬጅ ኮስት ፖዘቲቭ ይሆናል። ማርጂናል ኮስት እና አቨሬጅ ኮስት እኩል ሲሆኑ አቨሬጅ ኮስት ስሎፑ ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ስለዚህ ይህንን ሪሌሽንሽፕ ግራፍ ላይ ማየት እንችላለን እዚህ ጋር ማለት ነው። ስለዚህ ማርጂናል ኮስት ከአቨሬጅ ኮስት እዚህ ጋር ምንድነው አሁን ያንሳል ማለት ነው። ስለዚህ ማርጂናል ኮስታችን ከአቨሬጅ ኮስታችን በሚያንስበት ጊዜ ማለትም እዚህ ፖይንት ላይ ማለት ነው፣ እዚህ ጋር ድረስ ያለው እዚህ ፖይንት ሳይደርሱ ያለው በዚህ ጊዜ አቨሬጅ ኮስታችን ምንድነው ዲክሪዝ እያደረገ ወይም ኔጌቲቭ ነው ስሎፕ ማለት ነው። እኩል በሚሆኑበት ጊዜ ምን ይሆናል ማለት ነው? ሚኒመም ላይ ይደርሳል እኩል ሲሆኑ። ከዛ ደግሞ ማርጂናል ኮስቱ ከአቨሬጅ ኮስቱ ሲበልጥ አቨሬጅ ኮስቱ ኢንክሪዝ እያደረገ ይመጣል ወይም ፖዘቲቭ ይሆናል ማለት ነው። ቀጣይ የምንመለከተው ሪሌሽንሽፕ ቢትዊን ፕሮዳክት ኤንድ ኮስት ከርቭ ነው። በፕሮዳክት እና ኮስት ከርቭ መካከል ያለው ሪሌሽንሽፕ ለማየት እንሞክራለን። ዩኒት ኦፍ ፕሮዳክት ኤንድ ዩኒት ኦፍ ኮስት አር ሚረር ኢሜጅ ናቸው። ሚረር ማለት ተቃራኒ ናቸው ማለት ነው። ስለዚህ ወይን አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ራይዝ ሲያደርግ ማለትም አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ይኸዋል እዚህ ጋር ሲጨምሩ አቨሬጅ ኮስት እና ማርጂናል ኮስት ፎል ነው የሚያደርጉ። ስለዚህ ተቃራኒ ማለት ነው እዚህ ጋር ያለው ማለት ነው። ሌላ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ኢዝ ፎሊንግ ሲያደርግ አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ራይዝ ያደርጋል። ይሄ ማለት እዚህ ጋር ያለው ማለት ነው። አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ፎል ሲያደርግ ማርጂናል ኮስት እና አቨሬጅ ኮስት ኢንክሪዝ ያደርጋል ማለት ነው። ሌላኛው አቨሬጅ ፕሮዳክት እና ማርጂናል ፕሮዳክት ማክሲመም ሲደርሱ አቨሬጅ ኮስት እና ማርጂናል ኮስት ሚኒመም ፖይንት ላይ ይደርሳሉ እዚህ ጋር ማለት ነው። ማክሲመም ሲደርሱ ሁለቱ እነዚህኞቹ ሁለቱም ሚኒመም ላይ የሚደርሱባት ፖይንት ነች። ይህን ነው የሚያሳየን። ስለዚህ ሁለቶቹ ምንድናቸው? እርስ በርስ ሚረር ናቸው ወይም ተቃራኒ ናቸው ማለት ነው። አንዱ ሲጨምር ሌላው ይቀንሳል፣ አንዱ ሲቀንስ ሌላው ይጨምራል። አንዱ ሚኒመም ሲደርስ አንዱ ማክሲመም ይደርሳል ማለት ነው። እሺ ስለዚህ ሾርት ረን ይሄን ይመስላል። ወደ ሎንግ ረን እንገባለን ማለት ነው። ስለዚህ ሎንግ ረን ቶታል ኮስት ነው የሚለው። ሎንግ ረን አቬሬጅ ኮስት ነው የምንመለከተው መጀመሪያ። ሎንግ ረን አቬሬጅ ኮስት ማለት ዲራይቭድ ፍሮም ከሾርት ረን ኮስት ነው። የሚያለያያቸው ሎንግ ረን አቬሬጅ ኮስት ላይ ምንድነው? ሁሉም ቫሪያብል ምንድነው? ሁሉም ፋክተር ኢንፑት ምንድነው? ቫሪያብል ነው። ሾርት ረን ላይ ደግሞ ቢያንስ አንድ እንኳን ፊክስድ ኢንፑት አለ ማለት ነው እንጂ ያው ነው የምናወጣው ኮስት በሎንግም በሾርትም አለ ማለት ነው። ስለዚህ ኤች ፖይንት ኦፍ ዚስ ከርቭ ሾውዝ ዘ ሚኒመም ኦር ኦፕቲማል ኮስት ፎር ፕሮዲሲንግ ዘ ኮረስፖንዲንግ ሌቭል ኦፍ ሾርት ረን አውትፑት ነው የሚለው። ስለዚህ እያንዳንዶቹ ፖይንቶች በዚህ ሎንግ ረን አቬሬጅ ከርቭ ላይ ያሉ የሚያሳዩን ኦፕቲማል የሆነ ኮስት ነው ፕሮዲሲንግ ለማድረግ ሾርት ረን አውትፑት ጋር ያለው ነው የሚያሳየን። ከዚህ ሎንግ ረን አቬሬጅ ኮስት ማለት ፕላኒንግ ከርቭ ይባላል። ምክንያቱም ኦን ዘ ቤዝ ኦፍ ዲስ ከርቭ ዘ ፊርም ዲሳይድ ዋት ፕላን ቱ ሴት አፕ
ኢን ኦርደር ቱ ፕሮዲውስ ኦፕቲማሊዝ ኤክስፔክትድ ሌቭል ኦፍ አውትፑት። ስለዚህ ፕላኒንግ ከርቭ እንለዋለን። ምክንያቱም በዚህ ከርቭ መሰረት ፊርሙ ምን ስለሚያደርግ ነው ዲሳይድ ያደርጋል የትኛውን ፕላንት ሴትአፕ ማድረግ እና ኦፕቲማሊ ፕሮዲስድ በማድረግ ኤክስፔክትድ ሌቭል ኦፍ አውትፑት አገኛለሁ የሚለውን ስለሚለይበት ማለት ነው። ስለዚህ ኢትስ ጋይድ ይለናል ቱ ዘ ኢንተርፕሬነር ኢን ሂዝ ዲሲሽን ቱ ፕላን ፊውቸር ኤክስፓንሽን ኦፍ ሂዝ አውትፑት ነው። ስለዚህ ሎንግ ረን አቨሬጅ ኮስቱን በማየት ኢንተርፕረነሩ ምን ያደርጋል ማለት ነው ዲሲሽኑን ይወስናል ማለት ነው። በየትኛው ፕላንት ላይ ነው አውትፑቴን ኤክስፓንድ ማድረግ ያለብኝ ብሎ ማለት ነው። ምክንያቱም ዲስ ኮስት ያለበት ፕላንት ላይ የበለጠ ማምረት ስለሚቻል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ስለዚህ ሪሌሽንሽፕ ቢትዊን ሎንግ ረን እና ሾርት ረን እና ሎንግ ረን አቬሬጅ ኤንድ ማርጂናል ኮስት እናያለን ማለት ነው። ስለዚህ አሲዩም ዳት ኤ ፊርም ኢዝ አንሰርቴን አባውት ዘ ፊውቸር ዲማንድ ፎር ኢትስ ፕሮዳክት ኤንድ ኢዝ ኮንሲደሪንግ ስሪ ኦልተርናቲቭ ፕላን ሳይዝ ነው የሚለው። ስለዚህ ብዙ ጊዜ ፊርሞች ስለወደፊቱ አንሰርቴን ስለሆኑ የተለያዩ ፕላን ሳይዝ ያዘጋጃሉ ማለት ነው፣ ስለ ፕሮዳክታቸው ፊውቸር ዲማንድ ስለማያውቁ ማለት ነው። ስለዚህ ለምሳሌ እዚህ ጋር አሁን 3 ፕላንቶች አሉ፣ ስሞል ሚዲየም እና ላርጅ ብለን የምንከፍላቸው ዊች ሃቭ ሾርት ረን አቬሬጅ ኮስት ካርቭ። እነዚህ እያንዳንዱ እንትሎች ደግሞ ምንድነው ሾርት ረን አቬሬጅ ካርቮች አለ፣ ሾርት ረን አቬሬጅ ኮስት አላቸው ማለት ነው። ስለዚህ ዘ ፊርም ዲሲሽን ዊል ቢ ቼንጅድ ፎር ዘ ቼንጅ ኢን ዲማንድ ኦፍ ዘ ፕሮዳክት ነው። ስለዚህ ፊርሙ ምንድነው መጀመሪያ አንዱ ፕላንት ላይ ያመርታል፣ እዛ ፕላንት ላይ ያለው ፕሮዳክት ቼንጅ ሲያደርግ ወደ ሌላኛው ፕላንት ይሄዳል ማለት ነው። ስለዚህ ውሳኔውን ቼንጅ የሚያደርገው በዛ ፕሮዳክት ዲማንድ መሰረት ይሆናል ማለት ነው። በዛ ወይ ማሳየት እንችላለን ማለት ነው። ስለዚህ ኢፍ ዩ ሪላክስ ዘ አሰምፕሽን ኦፍ ኤግዚስቲንግ ኦንሊ 3 ፕላንት አሲዩም ዜር አር ቬሪ ላርጅ ነምበር ኦፍ ፕላንት። ስለዚህ እኛ በ3 ፕላንት ስላሰብነው ነው እንጂ ኤክስቴንድ ብናደርገው ብዙ ፕላንቶች ይኖሩታል ማለት ነው። ስለዚህ ኦብቴን ኮንቲኒስ ፕላንትን ካርቭ እናገኛለን ወይም ፕላኒንግ ሎንግ ረን አቬሬጅ ኮስት እናገኛለን ማለት ነው። ስለዚህ ሎንግ ረን አቬሬጅ ኮስት ምንድነው ኢንቨሎፕ ያደርጋቸዋል ማለት ነው። ሌሎችን ሾርት ረን አቬሬጅ ኮስቶች አጠቃሎ የሚይዘው ሎንግ ረን አቬሬጅ ኮስት እንለዋለን ማለት ነው። የረጅሙ ስለዚህ ዋይ ሎንግ ረን አቬሬጅ ኮስት ዩ-ሼፕድ ለምን ዩ-ሼፕድ ሆነ ስንል ሲሚላር ቱ ሾርት ረን አቬሬጅ ኮስት ሎንግ ረን አቬሬጅ ኮስት ኢዝ ኦልሶ ዩ-ሼፕድ ነው የለበት። ዘ ሪዝን ፎር ዩ-ሼፕድ ኦፍ ሎንግ ረን አቬሬጅ ከርቭ ኢዝ ዲፈረንት ፍሮም ሾርት ረን አቬሬጅ ኮስት ነው። ምክንያቱም ሾርት ረን አቬሬጅ ኮስት ላይ ምንድን ነበር ያለው ሪዛልት ኦፍ ቫሪያብል ፕሮፖርሽን ነው ብለናል። ሎንግ ረን ላይ ከሆነ ግን ዩ-ሼፕድ የሆነው ዱ ቱ ዘ ሎ ኦፍ ሪተርን ቱ ስኬል ነው። ሪተርን ቱ ስኬልን አይተናል፣ በምን ያህል ፕሮፖርሽን ነው ኢንፑት እና አውትፑት የምንጠቀመው የሚለውን ነው የሚያሳየን። ኢንክሪዝ ኤንድ ዲክሪዚንግ ኦፍ ሪተርን ማለት ነው። ስለዚህ አስ አውትፑት ኤክስፓንድ ፍሮም ቬሪ ሎ ሌቭል ኢንክሪዚንግ ሪተርን ቱ ስኬል ፕሪቬር ዛት ሚንስ አውትፑት ራይዝ ፕሮፖርሽናል ሞር ዛን ኢንፑት ነው። ስለዚህ አውትፑታችን አንዳንድ ጊዜ ኤክስፓንድ ያደርጋል ከምኑ በላይ ከኢንፑቱ በላይ ከሆነ ኢንክሪዚንግ ሪተርን ቱ ስኬል ብለናል። ስለዚህ አስ አውትፑት ኮንቲኒው ኤክስፓንድ ማድረጉ ከቀጠለ the force of decreasing return to scale eventually begin to overtake the force of increasing return to scale and the long run average cost begin to rise ነው። ስለዚህ እዚህ ጋር ምንድነው አንዴ ኢንክሪዚንግ ሪተርን ቱ ስኬል ምክንያት ኮስታችን ይቀንሳል። ከዛ ደግሞ በዲክሪዚንግ ሪተርን ቱ ስኬል ምክንያት ደግሞ ኮስታችን ስለሚጨምር ምንድነው ዩ-ሼፕድ እንዲኖረው አድርገውታል ማለት ነው። ጋር በግራፉ ላይ እንደምትመለከቱት ኢንክሪዚንግ ሪተርን ቱ ስኬል መኖሩ ምንድነው ኮስታችን እንዲቀንስ አድርጎታል። ከዛ ሄዶ ኮንስታንት ላይ ይደርሳል እኩል ፕሮፖርሽን ሲኖራቸው። ከዛ ወዲያ ደግሞ ፕሮፖርሽኑ የኢንፑቱ ከአውትፑት ሲበልጥ ደግሞ ዲክሪዚንግ ሪተርን ቱ ስኬል ይኖራል። በዚህ ምክንያት ሎንግ ረን አቬሬጅ ኮስት ዩ ሼፕ ሊኖረው ችሏል ማለት ነው። ሌላኛው ሎንግ ረን ማርጂናል ኮስት ነው የምናየው። ሎንግ ረን ማርጂናል ኮስት ካርቭ ኢዝ ድራይቭድ ፍሮም ሾርት ረን ማርጂናል ኮስት ካርቭ ነው የሚለው በት ኢት ዳዝ ኖት ኢንቨሎፕ ዘን ነው። ስለዚህ ይህም ሎንግ ረን ማርጂናል ኮስት ከሾርት ረን ማርጂናል ኮስት ነው ድራይቭ የሆነው፣ ግን ኢንቨሎፕ አያደርገውም። ኢንቨሎፕ ማድረግ ከቦ ወይም አጠቃሉ አይዞም ያንን ሾርት ረኖቹ ማለት ነው፣ እንደ ሎንግ ረን ማርጂናል ኮስት አቬሬጅ ኮስት ማለት ነው። ስለዚህ ሎንግ ረን ማርጂናል ኮስት ፎርምድ የሆነው ፍሮም ዘ ፖይንት ኦፍ ኢንተርሴክሽን ኦፍ ሾርት ረን ማርጂናል ኮስት ካርቭ ዊዝ ዘ ቨርቲካል ላይን ቱ ዘ ኤክስ አክሲስ ነው። ስለዚህ የሎንግ ረን ማርጂናል ኮስት ደግሞ የሚመሰረተው ከሾርት ረን ማርጂናል ኮስት ካርቭ ቨርቲካል ላይን የሚመሰርትበት አለ ከአውትፑቱ ከኤክስ አክሲስ ጋራ። ከዛ ድራውን ፍሮም ዘ ፖይንት ኦፍ ታንጀንሲ ኦፍ ዘ ኮረስፖንዲንግ ሾርት ረን
ሾርት ረን አቬሬጅ ኮስት ካርቭ ኤንድ ሎንግ ረን አቬሬጅ ኮስት ካርቭ ነው። ከእነሱ ታንጀንሲ ፖይንት በመነሳት ነው የተመሰረተው ማለት ነው። ስለዚህ ሎንግ ረን ማርጂናል ኮስት ኢኳልስ ቱ ሾርት ረን ማርጂናል ኮስት ፎር ዘ አውትፑት አት ዊች ኮረስፖንዲንግ ሾርት ረን አቬሬጅ ኮስት ታንጀንቱ ሎንግ ረን አቬሬጅ ኮስት። ስለዚህ ሾርት ረን አቬሬጅ ኮስት ለሎንግ ረን አቬሬጅ ኮስት ታንጀንት የሚሆንበት ፖይንት ላይ ሎንግ ረን ማርጂናል ኮስት እና ሾርት ረን ማርጂናል ኮስት እኩል ይሆናሉ በአውትፑት ማለት ነው። እዚህ ጋር ያለውን ብናይ ሎንግ ረን አቬሬጅ ኮስታችን ይሄ ነው። ሾርት ረን ማርጂናል ኮስታችን ይቺ ትሆናለች ማለት ነች። በዶት በዶት የተመሰረተው ግራፍ ይሄ ማለት ነው። ስለዚህ እዚህ ጋር የሚያሳይ ምንድን ነው? እነዚህ የሚመሰረቱት ምንድን ነው ብለናል? ሾርት ረን ማርጂናል ኮስት እና ይሄ ቨርቲካል ላይን አለ የሚመሰርቷቸው። ያቺ ፖይንት ደግሞ ታንጀንሲ አለ ሎንግ ረን እና ሾርት ረን አቬሬጅ ኮስት የሚመሰርቷት ቦታ ላይ እነሱም ፖይንቶች በማገናኘት ነው ምን የሚመሰረተው። እዚህ ጋር ፖይንት አለ፣ እዚህ ጋርም አለ። በእነሱም በማገናኘት ምን እንመሰርታለን? ሎንግ ረን አቬሬጅ ኮስት ነው። ስለዚህ ሎንግ ረን አቬሬጅ ኮስት እና ሾርት ረን አቬሬጅ ኮስት እኩል የሚሆኑባት ፖይንት ላይ ደግሞ ምንድን ነው ሎንግ ረን ማርጂናል ኮስት እና ሾርት ረን ማርጂናል ኮስት እኩል ይሆናሉ በአውትፑት ነው የሚለው። ይሄ ኮንሴፕት ነው፣ ሌላ የተለያየ ነገር የለውም ማለት ነው። የምንመለከተው ዳይናሚክ ቼንጂንግ ኢን ኮስት ነው። ዳይናሚክ ቼንጂንግ ኢን ኮስት ወይም ለርኒንግ ካርቭ ነው የምንመለከተው። ስለዚህ we have suggested one reason why large firms may have a lower longer run average cost than a smaller firm ኢንክሪዚንግ ሪተርን ቱ ስኬል ይላል። ስለዚህ አንድ ሪዝን ሰጀስት አድርገናል። ላርጅ ፊርሞች ከሎወር የሆነ ሎንግ ረን አቬሬጅ ኮስት ያላቸው ከስሞል ፊርሞች አንጻር ስንል ኢንክሪዚንግ ሪተርን ቱ ስኬል፣ ይህም ማለት በትንሽ ኢንፑት ሞር አውትፑት ማግኘት ስለሚችሉ ማለት ነው። ስለዚህ in some firms long run average cost may decline over time because worker and manager absorb new technology and information as they become more experienced at their job ነው የሚለው። ስለዚህ በአንዳንድ ፊርሞች ላይ ሎንግ ረን አቬሬጅ ኮስት ኦቨርታይም ስራውን በተላመዱት ቁጥር ማናጀሮች አዳዲስ ቴክኖሎጂካል ኢንፎርሜሽኖችን ባገኙ ቁጥር ሰራተኞች ስራውን በተላመዱት ቁጥር ሎንግ ረን አቬሬጅ ኮስት እየቀነሰ ይመጣል ይለናል። ምክንያቱም as the worker get experience their efficiency increase which then reduce the average and marginal cost of producing ዩኒት ኦፍ ፕሮዳክት። ስለዚህ ሰራተኞች በጣም ኤክስፒሪየንስ ባገኙ ቁጥር ኤፊሽንት ይሆናሉ። ሪሶርስ ዌስቴጅን በመቀነስ አቬሬጅ እና ማርጂናል ኮስቶችን ፐር ዩኒት ኦፍ ፕሮዳክት መቀነስ ያስችሉናል ማለት ነው። ስለዚህ የሎንግ ረን አቬሬጅ ኮስት ዲክላይን ኦቨር ታይም ለማድረጉ 4 ምክንያቶች ይነሳሉ። እነሱ እንመለከታለን። አንደኛ አስ ወርከር ኤክስፒሪየንስድ ዜር ታስክ ዜር ስፒድ ዊል ኢንክሪዝ ነው። ስለዚህ አንድ ስራ ላይ ኤክስፒሪየንስ በሆኑ ቁጥር ስፒዳቸው እየፈጠነ ይመጣል፣ እየጨመረ ይመጣል ነው የሚለው። For example, worker packing 20 dozen of soaps per hour. The first few months can pack more than 20 dozen of soaps in the latter months when he or she get experience. በመጀመሪያው ወር 20 ዶዘን ኦፍ ሶፕን ብቻ ከሆነ ፓክ ማድረግ የሚችሉ በቀጣይ ወር ደግሞ ከ20 በላይ ከቻሉ ምንድነው ኤክስፒሪየንስ በሆኑ ቁጥር ሞር መስራት ቻሉ ማለት ነው። ሁለተኛ ማናጀር ለርንስ ቱ ስኬጁል የፕሮዳክሽን ፕሮሰስ ሞር ኤፊሽንትሊ ነው። ማናጀሮች የፕሮዳክሽን ፕሮሰሱን ስኬጁል ማድረግ ከቻሉ ኤፊሽንትሊ ፕሮዲስ ማድረግ ከቻሉ ሎንግ ረን ማርጂናል ኮስት ወይም አቬሬጅ ኮስት ይቀንሳል ማለት ነው። ኢንጂነር who is initially careful in their product design may gain enough experience to be able to allow for tolerance in design that save cost ነው የሚለው። ስለዚህ ኢንጂነሮች አንዳንድ ጊዜ ደግሞ ፕሮዳክትን ዲዛይን በማድረግ ኢነፍ ኤክስፒሪየንስ ማግኘት ስለሚችሉ የተሻለ ፕሮዳክትን ያመርታሉ። ሶስተኛ ኢንጂነርስ who initially careful in their product design may gain enough experience to be able to allow for tolerance in design that save cost ነው። እዚህ ጋር ደግሞ ኢንጂነሮች ፕሮዳክቱን ዲዛይን የሚያደርጉ ሰዎች ብዙ ኤክስፒሪየንስ ባገኙ ቁጥር ኮስታቸውን መቆጠብ ይችላሉ ነው የሚለው። ስለዚህ ቤተር ኤንድ ሞር ስፔሻላይዝድ ቱል ኤንድ ፕላንት ኦርጋናይዜሽን ሎወር ኮስት ነው። ስለዚህ የተሻለና በጣም ስፔሻላይዝድ የሆነ ቱል ባለን ቁጥር ሎወር ኮስት ስለሚኖረን ማለት ነው። አራተኛው ደግሞ supplier may learn how to process required material more effectively and pass on some of this advantage in the form of lower cost to the firm ነው። ሌላኛው ሰፕላየሮች ደግሞ እንዴት ነው ፕሮሰስ ማድረግ ያለብኝ ሪኳየርድ ማቴሪያሉን ሞር ኤፊሽንትሊ የሚለውን በማወቅ ይህን አድቫንቴጅ ደግሞ ኮስት ለመቀነስ ይጠቀሙበታል ማለት ነው። ስለዚህ እነዚህ ኬዞች ምንድናቸው? ሎወር የሆነ አቬሬጅ ኮስት ሎንግ ረን አቬሬጅ ኮስት እንዲኖረን ያስችላል ማለት ነው። ሌላኛው የፊርም ለርንስ ኦቨር ታይም አስ ኮሙላቲቭ አውትፑት ኢንክሪዝ ነው እና ፊርሞች ኮሙላቲቭ አውትፑት ወይም ብዙ ባመረቱ ቁጥር ለርን እያደረጉ እየተማሩ ስለ ፕሮዳክቱ ባህሪ ምን ያህል ኮስት እንደሚያስፈልጋቸው እንዴት ኮስት መቆጠብ እንደሚችሉ ይማራሉ። ይሄ ደግሞ ማናጀር ካን ዩዝ
this learning process to help plan production and forecast future cost ነው። ስለዚህ ማናጀሮች ፕሮሰሱን የፕሮዳክሽን ፕላን በማውጣት እና ስለ ወደፊቱ ኮስቱ ፎርካስት ለማድረግ ያስችለዋል ማለት ነው። and the following figure illustrate this process in the form of learning curve ነው የሚለው። አሁን የምናየው ግራፍ አለ። ያ ግራፍ ምን ያደርግልናል? describe the relationship between the firm's cumulative output and the amount of input needed to produce each unit of output ነው። ስለዚህ በፊርሙ cumulative output እና አማውንት መካከል የሚያስፈልገውን እያንዳንዱ ዩኒት ኦፍ አውትፑት ያሳየናል። and shows that all firms cumulative output increase as the firm get experience ነው። ስለዚህ የፊርሙ አውትፑቱ ኤክስፒሪየንስ ባገኘ ቁጥር እንደሚጨምር ያሳየናል። ለምሳሌ the amount of input such as labor required to produce 1 unit of output decrease ነው። ስለዚህ አንድ ዩኒት ኦፍ አውትፑትን ለማምረት የሚያስፈልገን ሌበር ይቀንሳል። በፊት በአምስት ሰው አንድ ዩኒት ኦፍ አውትፑትን የምናመርት ከሆነ በጣም ኤክስፒሪየንስ እናገኝ፣ በሁለት ሰው በአንድ ሰው ያን ስራ ማሰራት እንችላለን ማለት ነው። ከርቫችን ይህን ይመስላል። ለርኒንግ ከርቫችን ሌበር ኮስታችን ምንድነው? ሎንግ ረን አቨሬጅ ኮስታችን እየቀነሰ ይመጣል ማለት ነው። ይሄ የሆነበት ምክንያት ደግሞ ጊዜ በሄደ ቁጥር ምንድነው ስለ ፕሮዳክሽን ፕሮሰሱ በጣም ስለምናውቅ ኤክስፒሪየንስ ስለማገኝ ኮስታችንን እንቀንሰዋለን ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። የመጨረሻው ኮንሰፕት ምንድነው? ለርኒንግ ቨርሰስ ኢኮኖሚ ኦፍ ስኬል ነው የምናየው። የፊርም አቨሬጅ ኮስት ኦፍ ፕሮዳክሽን ዲክላይን ያደርጋል ኦቨር ታይም ቢኮዝ ኦፍ ግሮዝ ኦፍ ሴል ኦር አውትፑት when increasing return to scale prevail in the firm move from A to B on the curve ነው የሚለው። በከርቭ ላይ ያሳያችኋለሁ። a decline because there is a planning curve a move from A to AC ይላል፣ to C A2 ይላል። ይሄን ቆይ በግራፍ ነው ይሻላል። an increasing return to scale reduce ይላል average cost of production with increasing output ነው። ስለዚህ አውትፑት በጨመረ ቁጥር አቨሬጅ ኮስት እንዲቀንስ ያስችለናል። ኢንክሪዝ ማድረጉ ሪተርን ቱ ስኬል ማለት ነው። ለርኒንግ ከርቭ ከሆነ ግን አቨሬጅ ኮስታችንን ዳውን ዋርድ ነው የሚያደርገው። እንዴት ነው የሚለውን በግራፍ ላሳያችሁ። እዚህ ጋር ስንመጣ ኢኮኖሚ ኦፍ ስኬል አለ፣ ለርኒንግ ከርቭ አለ። ኢኮኖሚ ኦፍ ስኬል ላይ ምንድነው አቨሬጅ ኮስታችን እንዲቀንስ ነው የሚያደርገው። ለርኒንግ ከርቭ ላይ ደግሞ ሽፍት ዳውን ዋርድ አድርጎ ሌላ ከርቭ እንዲክሬት ያደርጋል ማለት ነው። ይህን ነው የሚያሳየን ማለት ነው። ለርኒንግ ከርቭ ሽፍት ዳውን ዋርድ እንዲሆን ያስችለዋል ማለት ነው። ስለዚህ ይህን ይመስላል ቻፕተር 3 ስለ ኮስት የምናየው። ስለ ቪዲዮ ምን ተሰማችሁ በኮሜንት ላይ አሳውቁኝ። ሌላ በቻፕተር 4 በቀጣዩ ፓርት እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቻው